ማርቲዬ ፈጣሪ ስንት ነገርሽ ነው የሸፈነው አንዳንቺ ስራማ ቢሆን አረኔ እንደውም ፈጣሪ እንድትማሩብኝ አድርጎ መማር ያደርገኝና የእናንተን ሁሉ ሸፍኖ የኔን አወጣው እንጂ ማርዬ እኔ ጥንካሬን ተማመነብኝና እንዳንቺ አይነቱን ጉድ ሸፍኖ የኔ አይነቱን ጉድ አወጣ መዳናለን እሺ እንጂ እንዳንቺ ስራማ ምናምን ብለሽ አትበጣጠሺ ጾምም ላይ አይደለ እንደዚህ መተሽ ሰው ላይ ከምትበጣጠሺ ትገቢና ሉቃስ ወንጌልን ትከፍቺና ማለት ነው የኔ እናት ስለዛ ቤተ መቅደስ ውስጥ ገብቶ እንደዛ እንዳታረገኝ ይያለ ስለጸለየው ፈሪሳዊና በር ላይ ቁጭ ብሎ ሲያለቅስ ስለነበረው ቀራጭ ሰውዬ ታነቢያለሽ ከዛ አንቺ ማነሽ ውስጥ ገብቶ የሚመጻደቀው ፈሪሳዊ ማለት አንቺ ነሽ ከዛ ጌታ ደግሞ የነሱን ጸሎት ምን አለ እንደነሱ የሚበጣጠሱትን አልሰማቸውም ማለት መተሽ አትበጣጠሽ ተረጋጊ እሺ እኔ ኃጢአቴን አምኜ እንደ ቀራጩ በር ላይ ተደፍቼ አትርፈኝ አድነኝ ነው እንጂ ምለው እንዳንቺ ውይ እንደሷ ያልኩ መጠቁም ሴት አይደለሁም እኔ እሺ የኔ እናት እህቶቹ ወንድሞቹ ሁሉ ሰላም እየኑ ደህና ናቸው ሳይ ማርቲዬ እሺ እኔ ልጅ አመሰግናለሁ እኔ ቆንጆ አረን ያልናደድም እኔ ያልናደድም ጋይስ እኔ ያልናደድም እኔ ተው አሁን ብናገር ደሞ እንደዚህ ሌላ መጥፎ ነገር ሰው ላይ ያረሁና መስሎ ይወጣብኛል ግን እንደዛ አይደለም በጣም ላይክ አንድ ነገር እኔ አይቻለሁ እኔ ማለት ነው አይቻለሁ አንድ ነገር ምን አየሁኝ እኔ ፈጣሪ በጣም ቤተክርስቲያን ውስጥ አለን ከሚሉ ሰዎች በላይ በጣም ተልካሻ ቦታዎች ላይ አግኝቻለሁ እነሱ ሰዎች ልብ ውስጥ አግኝቻለሁ ጌታን በጣም ቤተክርስቲያን ጋር ያሉ ሰዎች ልባቸው ኦ ማይ ጋድ ትንሽ በጣም ላይክ እንትን አትበሉ አወቅን ብላችሁ ማወቃችሁ በጣም ያረጋጋችሁ እንጂ አወቅን ብላችሁ እንትን አትበሉ ጋይስ እንጂ ከፍ አትበሉ እሱ አይደለም ትክክለኛ ፈጣሪ ማወቅ የሉቃስ ወንጌል ምዕራፍ 6 ከቁጥር 41 ጀምሮ እንደዚህ ነው በወንድምህ አይን ያለውን ጉድፍ ስለምን ታያለህ በራስህ አይን ያለውን ግን ምሰሶ ለምን አትመለከትም ይላል ደግሞ እናስተውል ከቤተክርስቲያን ውስጥ ሆኖ በድንግልናው ከሚኩራራ ሰው ይልቅ በቤተክርስቲያን በር ሆኖ ስለ ዝሙቱ የሚያለቅስ ዘማዊ በፈጣሪ ዘንድ ተወዳጅነት አለው ወይ በጣም ላይክ እነዚህ ቲኔጀሮች ናቸው ነው የሚሰዱኝ ወይ ቀጣዮች ደግሞ ሁሉም የቤተክርስቲያን የሆነ ስዕል ያላቸው ፕሮፋይሎች ናቸው በሁሉም በሴቱ መተው የሚሰድቡኝና they don't know like ከኔ ኃጢአት በላይ የነሱ ስድብ ምን ያህል እየተቆጠረባቸው እንደሆነና መተው በጣም ራሳቸውን ፕሮፋይላቸው ብቻ የመብርሃን ስለሆነ ወይ የመድኃኒዓለም ስለሆነ የጸደቁ ይመስላቸውና ኦር ደግሞ ሙሉ አካውንታቸው መዝሙርና ምናምን ስለሆነ የጸደቁ ይመስላቸውና መተው ይሳደባሉ እና እንደዚህ ሲሆን ደግሞ ፈጣሪ ያዝናል እግዚአብሔር አምላክ ሁሌም በጣም ራሳቸውን ከፍ ካደረጉት ጋር ሳይንዝቅ ካደረጉት ጋር የሚገኘው ያኔ ደም የሚፈሳት ሴት አስተውሷት ሳምራዊቷን ሴት አስተውሷት መንገድ ላይ ያገኘው ምንድነው እሱ ምናምን ነበር አንተ ደጉ ሳምራዊ እለፍ በመንገዴ በያሪኮ ላይ ጥሎኛል ወንበዴ የሚለው መዝሙር እንደውም ምንድን ነበር እሱ ይሄን ሁሉ ስታስተውሱ እግዚአብሔር አምላክ ሁሌ ማለት ነው በጣም ዝቅ ከሚደረጉ ሰዎች ጋር ነው እንጂ እንደዚህ የለም ይመስላችኋል ላይክ ኦር ደግሞ የሆነ እናንተ ያልሰራችሁትን ነገር ስለሰሩ ይመስላችኋል እነሱ በጣም ያጸደቁ 99 ሌሎች ኃጢአት ሰርቷል አንዷን ያቺ እናንተ የሰራችኋትን ኃጢአት ስላልሰሩ እነሱ እየጸደቁ ይመስላችኋል ግን በጌታ ፊት ሁሉም ኃጢአት ነው በእግዚአብሔር ፊት መጥቼ እዚህ ቁጭ ብዬ እንደዚህ ስለማላወራ አይደለም በራሴ በውስጥ ማንበብ ያለብኝን መረዳት ያለብኝን እረዳለሁ ይሄ ግን ስራዬ ነው ስለዚህ ከሆነ ጊዜ በኋላ አቆሚያለሁ መስራት ስላለብኝ መለወጥ ስላለብኝ ብዙ ማታውቁት ነገር ስላለ ማለት ነው ጋይስ ያ ማለት እኔ ከእግዚአብሔር ርቅ ያለው ምናምን ማለት አይደለም ጭራሽ ማን አለኝና ከሱ ርቃለሁ ሰው ሁሉ ሲርቀኝ መጠጊያ የሆነኝ አባቴ አይደል እንዴ የት ሄዳለሁ እኔ ከሱ ውጪና ግን መጥቶ እዚህ ማውራት እንትን ይመስላችኋል ምን ማለት ይመስላችኋል ኦር ደግሞ ቲክቶክ አካውንታቸውን በጣም በእንትን መሙላት እና በቃ too much ቅድም አሁን ከአቤል ጋር ሰራነው ቪዲዮ ላይ አለ እዛ ቪዲዮ ላይ ሄሎ እንግዲህ ሜንሽን አድርጎኝ ነው በጣም በቃ የሚዘገንን ስድብ ነው የሰደበኝ እኔ ሁላ ማለት አሁን ላይ ማለት ከብደኛል አሁን ላይ ከሆነ ማለት ድሮ እንኳን አይዶንት ማይንድ ግን ከፕሮፋይሉ ጀምሮ እስከ ውስጡ ድረስ ምንም ሌላ ነገር የለውም የእንትን ነው ይሄ ማህሌት ሲያድር ነው ምንድነው ነው ታዲያ ጌታ ከሱ ጋር ነው ማንን ነው የምናታገለው
በአንድ ወቅት በግብፅ ገዳማት አንድ ወጣኔ መነኩሴ ጥፋት አጠፋ፣ ስርዓት ገዳም አፋለሰ ተብሎ መናንያኑ ጉዳዩን እንዲያዩና እንዲወስኑበት ከየበዓታቸው ተጠሩ። ከተጠሩት መነኮሳት መካከል አንዱ ጥቁር ኢትዮጵያዊ ሙሴ ጸሊም ነበር። እርሱም ሁሉም ከተሰበሰቡ በኋላ ዘግይቶ በተቀደደ አቆማዳ አሸዋ በጀርባው አዝሎ አሸዋውን ከኋላው እያፈሰሰ መጥቶ በመካከላቸው ተገኘ። የተሰበሰቡት መነኮሳትም አባ ሙሴን ይህን ስለምን አደረግከው ብለው በጠየቁት ጊዜ በሐዘን ተውጦ በጀርባዬ የማላያቸው ስፍር ቁጥር የሌላቸው ኃጢአቶችን ተሸክሜ ሳለሁ በወንድሜ ለመፍረድ መጥቻለሁ አላቸው። መነኮሳቱም እጅግ ተጸጸቱ። ጉባኤውም ፍርዱን ትቶ ተበተነ። እንዳይፈረድብህ በባልንጀራ ላይ አትፍረድ የሚለውን የወንጌል ቃልም በተግባር አስተማራቸው። ልብን በሚነካ በዚህ በጎ ትምህርቱም መነኮሳቱን ከመፍረድ ኃጢአት ታደጋቸው። እንግዲህ እህታችን ባምቢ ንስሐ ገብታ ላደረገችው ነገር ተጸጽታ ይቅርታ ጠይቃ ወደ ቤተ ክርስቲያን ተመልሳለች። እኛ በሷ ላይ ልንፈርድ የምንችል ማንን? ቡዜ ወሬ ነው የምትሄደው? ወደ ቤተ ክርስቲያን እንዲሆነ ጸጉሬ ተንጨባሮ ልብሴ ቢቀዳደድ ማን ነው የሚያግረኝ ደጁ ላይ ከመስገድ? ቆይ ግን እስከ መቼ? ይሄ ወንጀለኛ፣ ይሄኛው ሰካራም፣ እሷም ልክ እንደሱ ሁሌ የምታደርገው የተከለከለ ማይፈቀድ ሐራም እያለን ምን ተቸው እያለን ምን ዘልቀው ስንት ታዳጊ ነው ከቤተ መቅደሱ እኛ የምናርቀው? ባይፈቀድ እንኳን እስኪገባው ድረስ ግድ የለም ይጠጣ ይስከር ይንገዳገድ፣ ሲጸጽተው ይምጣ እኛ አንከልክለው በሩ ላይ ይስገድ። ብትዘሙት ቀን በቀን ራሱ እሷ ብትሳሳት እኛ መብት የለንም የፈጠራት አምላክ እሱ እስካልወቀሳት። እናንተስ ብትሆኑ ጻድቅ ነኝ ባዮቹ የምትሰሩት ሥራ ሽራፊው ቢለካ እንኳን ስጋ ደሙን የለበሰውን ጨርቅ ጫፉን አያስነካ። እርሱ ግን እንደሰው ፍጹም ስላልሆነ ይምራል ደጋግሞ ማየት ስለማይወድ አንዱም ልጁም ታሙ። ስለዚህ እረፉ ከቻላችሁ እርዱ እንጂማ በፍጹም ፈራጅ በሰማይ ነው። እናንተ አትፍረዱ። ሰዎች ፈረዱብኝ አንተ ግን አዳንከኝ። የትናንት ጋቴ ባይኖር ከኔ ጋራ ዛሬ ባታዩኝም በመልካሙ ስፍራ ሸክሜን ተሸከሙ አትፍረዱ በኔ። ነገ መውደቅ አለ የቆምከ ወገኔ፣ ነገ መውደቅ አለ የቆምከ ወገኔ። ከኔ የበረታችሁ ከኔ የበረታችሁ አስቦኝ በጸሎታችሁ አስቦኝ በጸሎታችሁ። ከኔ የበረታችሁ ከኔ የበረታችሁ አስቦኝ በጸሎታችሁ አስቦኝ በጸሎታችሁ።